ማንበብ መጻፍ አይችልም። ታዲያ አይባልም። ባሮክ ይመጣል። በዚህ ሰውዬ የተሰራው በሙሉ ይጽፋል። ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በህይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብደን ነበር። ነገር በቀላሉ የማይቀበል ሰው ያዕቆብ ነው ዘጋ ከፈተ ብሎ መቀጠል አለበት። ኤልያስ ጋር ያለው ነገር እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምንጭ ነው የለመነ ውጤት አለመነም። ይሄ ልጅ ታምር ማድረግ ምናምን አለመነም። ምንጭ ነው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 11 አካባቢ። ሁለተኛ ነገሥት ምዕራፍ 2 የአንደኛው መጨረሻ የሌላኛው መጀመሪያ ነው። ወርቃማ የሆነ ሽግግር ነች። በጣም ወርቃማ ሽግግር እንዳልኳችሁ ትንሽ ነው የምናገረው። መጽሐፍ እዚህ ክፍሉን ብዙ እንድናገር የሚፈቅድ ስላልሆነ እኔም በጣም በተቻለ መጠን እዝራ እንደጻፈው ለእዝራ ታማኝ ሆኜ እዚሁ አካባቢ ነው የምቆየው። ብዙ ቦታ አልሄድም እና አንደኛው ይጨርሳል፣ ሌላኛው በክብር የአንደኛውን አገልግሎት ተቀብሎ ይቀጥላል። በጣም ጎልደን የሆነ ትራንዚሽን ነው። በጣም ወርቃማ ነው። በጣም ስሙዝ ነው። በጣም ጸጥ ያለ ነው። ስክራች የለውም ሽግግሩ እና አንደኛው በክብር በጣም በሚያስደንቅ ክብር አገልግሎ ጨረሰ። ሌላኛው የዛኛውን አገልግሎት ደግሞ በዛው መጠን ተቀብሎ በሚበልጥ ክብር ደግሞ ቀጠለ እና እሷን ነው የምናገረው። ኤልያስ በጣም መጽሐፍ ቅዱሳችን ላይ አዲስ ኪዳንን ተሻግረው ከመጡ በጣም ጥቂት የቀደመው ኪዳን ሰዎች መካከል ፍሮንት ላይ ከምናገኛቸው ሰዎች መካከል አንዱ ኤልያስ ነው። ኤልያስ አዲስ ኪዳን ተሻግሮ መምጣት ብቻ ሳይሆን የኢየሱስን ተከታይ ከ12ቱ ደቀ መዛሙርት አንዳንዶቹ ላይ ሁሉ ተጽዕኖ ያደረገ አገልጋይ ነው። ትዝ ይላችኋል። ኢየሱስ ሲዶና ይመስለኛል ሲያገለግል ሰደቡት ይላል። ሲሰድቡት እነዛ ወንድማማቸው የዘብዴዎስ ልጆች መጡና ዛሬ ስማቸውን አላነሳም። የዘብዴዎስ ልጆች መጡና ዛሬ እዚህ ከተማ አንተ አልነበርክም ማገልገል የነበረብህ ኤልያስ ነበር አሉት። ምን ነው አላቸው። ይሄንን ከተማ በእሳት ተሰድቦ ዝም አይልም ነበር ኤልያስ ቢሆን እና ኢንፍሉዌንሱ ቃል በኦርነጊኤስ አላቸው ሰዎቹንና እነ ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበር ብሎ ጻፉለት። ሰው ነበር ተብሎ ለማንም አይጻፍም። ሁሉም ተጽፎላቸዋል። ሰው ነበር የተባለው ኤልያስ ብቻ ነው። ሰው አይመስልም ነበር ማለት ነው። ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በህይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብደን ነበር። ነገር በቀላሉ የማይቀበል ሰው ያዕቆብ ነው ዘጋ ከፈተ ብሎ ይጻፍ። በፍጹም ነገር የማይቀበል አሕዛብ ይድናሉ አይድኑም እያለ የሚጠራጠር ሰውዬ ኤልያስ ሰማይ ዘግቶ ከፍቶ ነበር ብሎ የፕሬየርን አቅም ለማሳየት ኮት ያደረገው ኤልያስን ነው እና በጣም ጽኑ ሰው ነው። የት እንደተወለደ አናቅም፣ የነማ ልጅ እንደሆነ አናቅም፣ መንፈሳዊ ልምምዱ የት ጋር እንደጀመረ አናቅም። መጽሐፍ የሚነግረን ኤልያስ ቤተ መንግስት ገብቶ ለነገስታት ትንቢት ተናግሮ ነው። ማቹር ያደረገ ፕሮፌት ነው። እምንተዋወቀው ሰውየውን ራሱ አንደኛ ነገሥት ምዕራፍ 17 የቴስቢያዊው ኤልያስ ወደ አክዓብ መጣ ብሎ ነው የሚጀምረው ታሪኩ። የሆነ ሀገር ተወለደ አይልም፣ እንኳን አልተጻፈ። እሳት የት ጋር ማውረድ እንደጀመረ ቢጻፍ ማንም አይኖርም ዘንድሮ። በእውነት ነው እንተላለቃለን። እንዴት እንደሚወርድ ራሱ ሳይጻፍልን እኮ ጨዋታችን በሙሉ እሳት ነው። የዳዊት እኮ አወላለዱ፣ አስተዳደጉ፣ መንፈሳዊ ልምምዱ የት ጋር ምን እንዳረገ የኤልያስ ሂድን ነው። ኤክሴፕሽናል ነው። እንደዚህ አይነት ሰው ብዙ ስለማይኖር ባክግራውንድ አይጻፍ። መቀጠል አለበት ኤልያስ ጋር ያለው ነገር። እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምድርን ለማሳረፍ መተው ያለበትን መልቀቅ ያለበትን ኮምፎርታብል ዞኑን ለቆ ይወጣል። በጣም ያስፈልገዋል ፋሚሊው መሃል መኖር። በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር። በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው። ለቆ ወጣ። ትንሽ ነገር ነው እየነገርኳችሁ ያሉት፣ ብዙ አይደለም ግን ሞር አፕሊኬሽን ይፈልጋል። ህይወት ላይ አወርደን ፕራክቲካል እየተከተለው ያነበብኳትን ልንገራችሁና ይብቃኝ። ምዕራፍ 2 ላይ ደረሱ። እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊወስደው ጊዜው ደረሰ። እግዚአብሔር ሊወስደው አብሮት ስለኖረ ይገባዋል። ዘመን ምናምን ያውቃል። አብረው እየኖሩ ነው። ሊወስደው እንደሆነ ገብቶታል። ሌላ ጊዜ ሲልኮ ይላካል። ሂድና እንትን አምጣ እሺ ይላል። ዛሬ ግን ሊሄድ እንደሆነ ስላወቀ እግሩን ኤልያስ ሲያነሳ ይሄ እግሩን ያስገባል። እግር በእግር ነው የሚከተለው። ኤልሳ አለው
አቤት አለ። እግዚአብሔር እኔን ወደ ቤቴል ልኮኛል፣ ጠብቀኝ እዚህ መጣሁ አለው። አይመጣም። ሕያው እግዚአብሔርን አለው በሕያው ነፍስህ እምላለሁ አለለየ። እኔ እናንተን ዛሬ የሚለየን ሞት ነው አለው። ካልሞትኩ በቀር አለው ይሄንን ሁሉ ዘመኔን፣ ጉልበቴን፣ እድሜን ያለኝን በሙሉ የሰዋሁት ለዚህ ቀን ነው አለው። በመጨረሻ እድል አይቀለድም። የማይደገሙ ቻንሶች አሉ። ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት። ለምን መሰላችሁ? ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም። እንደዛ ጄኒውን በሆነ መንገድ አይመጣም። ለፍተ ነው የምታመጣው። ቀጥሉ ደግሞ በዛ መጠን አይመጣም። ከነት ቁስልና ጠባሳ ነው የሚመጣው። ኤልሳ ሉዝ አያረጋትም። በሕያው ነፍስ እምላለሁ አለው። እንደው እሳት ወርዶ ይብላህ በለኝ እንጂ አለው አለቀ። ኤልያስ ቴስት እያረጋው ነው። ከዛ መጣ። ቤቴል መጡና እዚህ ጠብቀኝ ብሎ ገባው ውስጥ። የነቢያት ማህበር አሉ 50 የሚሆኑ እነሱን ሊሰናበታቸው ነው የመጣው። ባይዘው መሄዴ ነው ደህናው ብሏቸው ወጣ። ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው። ሮጦ መጡና ወደ ኋላ ጎተት ታረጉት። አቤት እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስደው ነው አሉት። ያውቃለሁ ዝም በሉ። በጣም ነው ማመሰግነው ለማረጋገጫው። ልቀቀኝ አለው። ካንተ ጋር ያወራው እንዳያመልጠኝ በትህትና ጎናቸው ልጅ መቆየት የሌለበት ቦታ እንዳቆይ በሉት። ባይዘው ትንቢትም ሊሆን ይችላል ማለቴ ነው። እሱን አትበሉት። ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰውዬው ሄዷል። ከገባ ገብቶኛል። መንፈሳዊ የሚመስል ነገር ሊሆን ይችላል። ባይዘው የሚያስቀር ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም። በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለበት። እንትን ሻርፕ መሆን አለበት። አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው። ይመለሳላ እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል። ቀጥሎ እሱ እኮ ነው የሚመጣው። አውቅ ያለው አመሰግናለሁ በጣም ይከተላል። ጌታን ከራስ ላይ ሊወስዶ ነው ማለት ባይዘው ኦርደር ነው። ይሄ ዝም ብሎ ይሄዳል ማለት ኦርደር ነው። አቀማመጥ ነው የሚያወሩት። ኤልሳ ባይዘው ከኤልያስ ጋር እኩል መጥቶ ግር ብሎ መጥቶ ቁጭ አይልም። ኤልያስ ሲቀመጥ ጠብቆ ኤልያስ ከተቀመጠ በኋላ ኤልሳ ይቀመጣል። አቀማመጡን ዲዛይን የሚያደርገው በኤልያስ አቀማመጥ ነው። ኤልያስ ሲቀመጥ ኤልሳ ይመጣና ጭንቅላቱ የኤልሳ ጭንቅላት ከኤልያስ ጉልበት በታች መሆን አለበት። ኦርደር ነው፣ ሪስፔክት ነው። ጌታን ከራስ ላይ ሊወስዶ ነው አሉት። እስከ ዛሬ የኤልያስ እጅ አስታጠ መሄዱ ነው አሉት። ኦኬ ኤልያስም ኤልሳ እንደሚከተለው ያውቃል እንጂ የሚፈልገው ነገር በምን ያህል መጠን እንደሆነ ኤልያስ ያውቃል። ኤልሳና እግዚአብሔር ጋር ነው ያለው ጉዳዩ። ግን ምትኩ እንደሆነ ያውቃል እንጂ በምን ያህል መጠን ግን የልጁ ረሃብ የድረስ እንደሆነ ያውቃል። ከቤተል ወደ ምንድነው ጌልጌላም ይሄው ተደገመ። ከዛ ኢያሪኮ ነው አይደል ሄዱት። ኢያሪኮ የመጨረሻው ነው ተሰናብቶ ተዚላቸዋል። ብሉይ ኪዳን ኖዋት ዘራማ የሚል ቃል አንባባቸው። ራማ ከተማ ኖዋት የሚባል ትምህርት ቤት ነበረው ሳሙኤል። እንደዚህ አይነት እንትን አገልግሎቱ እንደነ ጸጋ ያለባቸው ሰብስቦ ያስተምር ነበር። እሱ አገልግሎት ቀጥሎ በኤልያስ ቀጠለ። ከኤልያስ በኋላ በዚህ የኤልሳ አገልግሎት ላይ አለ። የነቢያት ማህበርም ተሰብስበው ቦታው ጠበበን አሉት ምናምን። አገልግሎቱ ቀጥሏል እና እነሱ ነው የሚሰናበቱት። መሄዴ ነው ይላል ሲያስተምራቸው ስለኖረ ማለት ነው። በኋላ ላይ የመጨረሻዋ ሰዓት ከባድ ናት። በጣም ተጠጋው፣ ያዘው፣ ሊሄድ ነው። ዮርዳኖስ ጋር ደረሱ ይላል። የኢያሪኮ የነቢያት ማህበር ኤልሳን የማግኘት እድል አላገኙም። የመጨረሻ ስለሆነ በጣም ስለተጠጋጉ መገንጠል አልተቻለም። በጣም ተጠግቶታል። ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ ነው እና ይከተላል። ዮርዳኖስ ጋር ሲደርሱ እኔ እኮ ይገርሙኛል እንደዚህ ሰዎች። ዮርዳኖስ እኮ ቀላል እኮ አይደለም ወንዙ። ኢያሱ 6 አንብባቸው ፕሮቶኮሉ አበዛዙ። ዮርዳኖስን ለመክፈል ታቦት የተሸከመ ይግባ፣ ከዛ በኋላ ይሸከም ይቆም። አስቡት እንግዲህ ታቦት የተሸከሙ ታቦቱ ከባድ ነው።
ያ ሁሉ 1.2 ሚሊዮን ሰው እስኪያልፍ ድረስ ቆመ ታቦት ተሸክመ አስብ። የሚረዳ የለም። ለነገሩ እግዚአብሔር አጠገባቸው ጸጋ ባይኖርም ሰው እስኪወጣ ይቁም። ከዛ ህዝቡ ከወጣ በኋላ ይውጡ። ከዛ ድንጋይ ደርድሩ። በጣም ፕሮቶኮል ይፈልጋል ዮርዳኖስ ለመከፈል። ኤልያስ ይመጣ ታቦት ቢፈልግም አያገኝም። ኤልያስ ሰሜን እስራኤል ነው፣ ታቦት ያለው ደቡብ እስራኤል ይሁዳ ነው። መጎናጸፊያ ነው ወለቀ ይላል። ሰዎች አገሩ ከፈለው ብቻ ነው የሚለው ዝራ ገለጥ አረገው ተከፈለ እኮ አይገርምም አይሉም። አትበሉ እስቲ አሜን በሉ። እግዚአብሔርን ያውቁታል። በእውነት ከባድ ነው። ተሻገሩ ይላል ሲከፍሎሽ ተከፈለ። አሁን ኢያሱ መጽሐፍ ላይ ነግሮናል። ኢያሱ አዳም የምትባል ከተማ ተከመረ ይላል። የታችኛው እየፈሰሰ ሄደ። የላይኛው ስቡት ዮርዳኖስ ማለት አዋሽ ማለት ነው። በጣም ይሞላል። ሲመጣ አስባችሁታል? ያ ሁሉ ሰው እስኪሻገር አዳም የምትባለው ከተማ ጠፋች በቃ አይደል? አሁን ዮርዳኖስ ማለት ሞትና ፍርድ እንደማለት ነው ትርጉሙ። አዳም ላይ እንደማለት ነው። ሞትና ፍርድ አዳም ላይ ተከመረ እንደማለት ነው። ባይዘው እንዳተረጉሙት አሊጎሪካል። የኤልያስ ግን ምንም እንትን አላለም። ዝም ብሎ ተከመረ። እነሱም እንትን አላሉም። እዛ ጋር ተከመረም የለም የታችኛው ይሄዳል። እኛ ነን ይሄንን እንደምረው ዝም ብሎ ሄዱ። እየሄዱ እያለ መሄጃው ስለደረሰ አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። ሁለተኛ ነገሥት ምዕራፍ 2 ነው ተጠንቅቀ አውራ አልተባባሉ። እግዚአብሔር ነው ዲቮሽናቸው ነው ስክሪፕቸር ያደረገው አይደል? እነሱ የኖሩት ተጻፈኛ የተጻፈ ነው ምን ኖረው እንደዛ እንደማለት ነው። ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር። ከባድ አይደሉም ሰዎቹ? አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ የጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው። ኖሮት ነው ዝም ብሎ ወክ ያደርጋል። ምዕራፍ 2 ቁጥር 6 ይጽፋል። ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለው ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ አለው። ምን ፈልገህ ነው እንደዚህ የምትከተለኝ አለው። ብዙ ነገር ነው የሰዋኸው አለው። ምንድነው እስቲ ውስጥ ንገረኝ እስቲ አለው። ለምንድነው እንደዚህ መሄዴ ነው አለው። አከታተል በጣም ጠንካራ ነው፣ በጣም ጥልቅ ነህ። አው መሄዴ ነው። ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው። ባይዘው በትህትና ኤልሳ ከኋላ እየተከተለ ጌታው ነው እየተከተለ ጌታዬ ሆይ አለው። አቤት አለው። እሳተ ማውረድ ቢለው እጅ ጭኖ ይጸልይለታል። እንደኔ ያወረደ ይኑር። ወንዝ ማክፈል ይጸልይለታል። እየተከተለው ጌታዬ አለው። አቤት አለው። ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው ነው። አንተ ላይ ያለው መንፈስ አለው። እሺ አለው። እጥፎ ነው እኔ ላይ ይምጣ አለው። ኤልያስም አልኖረበትም በዚህ ጸሎት ርዕስ። ኤልያስ አያውቀውም ይሄንን ሌላ ነው። ኤልያስ ራሱ ኤክስፒሪየንስ አላረገው። ምን አለው? አንተ ላይ ያለው መንፈስ እጥፎ ነው እኔ ላይ ይምጣ። አስቸጋሪ ነገር ጠየከኝ። ተሸግሮ ያቀም ይሰውዬ ምንም ነገር እየጸለይ ማውረድ ነው። ምንጭ ነው የለመነ ውጤት አለመነም። ይሄ ልጅ ውጤት ታምር ማድረግ ምናምን አለመነም። ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሁን አለው። አስቸጋሪ ነው። ላረጋው አልችልም። ከአቅሜ በላይ ነው። ታዲያ እስካሁን የመጣው አይበቃም። ይሄን ኮነ የምፈልገው እስካሁን የመጣው አይበቃም። ጨርሳለሁ። ሲሄድ ማየት አለብህ አለው። ታዲያ የሚወስደኝ ራሱ ይስጣል። ይሄ ከኔ አቅም በላይ ነው። ይሄ እኔ ላረጋው አልችልም። የለመነው ህልውና ነው። የለመነው ፕሬዘንስ ሐሎት ነው። ራሱን ነው የምፈልገው አለ። ምኑን? አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን ማለት ባይዘው የበኩር ልጅ ድርሻ ነው።
በቤት ውስጥ ያለ የበኩር ልጅ ከሁሉም ልጆች ደብል ነው የሚገባው። አንተን በመከተል በኩር ነኝ አለው። እጥፍ ይገባኛል። ብዙ ሰው ተከትሎ አለው፣ እኔ ግን በኩር ነኝ አለው። የመጀመሪያ ነኝ አንተን በመከተል ለሁሉም ተርፋል፣ ለነቢያት ልጆች በሙሉ ተርፋል። እኔ ግን በኩር ነኝ። አንተ ላይ ያለው መንፈስ እጥፍ እኔ ጋር ይገባኛል አለ። ብታረግልኝ አይደለም ያለው፣ ይሄን ለምናለሁ አለ። አልችልም። በጣም ነው የሚያመው። አይሰማችሁም? እንደዚህ 12 ጥማድ በሬ ጥለ ፋሚሊ ትተ ያንን የመሰል ነገር ጥለ ወጣው ይሄን አይተነው አለ። አዎ እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተነው። አዎ በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው። ተከተለው እየሄዱ እያለ አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም፣ የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባችኋል? እንዴ የሚነድ ፈረስ አይደለም፣ ባይዘው በእሳት የተሰራ ፈረስ ነው። ዝም ብሎ የሚንቀለቀል እሳት ያለበት እኮ አይደለም፣ በእሳት ነው የተገነቡት። ምንድነው ጉዱ? መሃል መጡ እንዴ? ብትኖሩ ኖሩ ምንድነው የምትሉት? መሃል ገቡ ይላል። ይዞት ነበር ልጁ። መሃል ሲገቡ ጎታተ ሲያደርገው መጎናጸፊያው ወደቀ መሬት። አይቃጠልም አይደል? መጎናጸፊያው የሚያቃጥል አይደለም እሳቱ። መሃል ገቡና ለዩዋቸው። ማይ ጉድነስ ቪዥዋላይዝ አደረገዋል። እኔ አንዳንዴ ኤልሳ ቆሞ ኤልያስን እሳት ሰረገላ ላይ ቁጭ አለ። ሰውየው አይቃጠልም፣ በእሳት ነው ሲያገለግል የኖረው። እናቴ ሌላ ይቃጠላል፣ እሱ አይቃጠልም። በእሳት ያለው ራሱ ቁጭ አለ። ወደ ሰማይ ወጣ የሚል ቃል አለ። ምን አይነት ነገር ነው? እኛ የምናውቀው ፈረስ እና ሰረገላ ወደ ጎን የሚጋልብ፣ የሁለተኛ ነገሥት ወደ ላይ ነው እያሉ ወደ ላይ አየር እንዲህ ይቀዘፋል። ይዘውት ሲሄዱ ኢሞሽናል ያረጋል። ዝም ብለህ ባይዘው ሄደ አትልም፣ እሪ ነው የሚያስብልህ። በኤልያስ መጠን ያለ ሰው ማጣት ጄኒውን ነው። ኤልያስ ለእግዚአብሔር ወግኖ ነው ታገር እየተጣለ ይኖረው። እንደዚህ አይነት ንጹህ ሰው ማንም አያገኝም። ኤልያስ ማለት እኮ እግዚአብሔር አምላክ ነው ማለት ነው ትርጉሙ። በዚህ ሰው አገልግሎት የተጻፈልን 8 ተአምር በሙሉ እስራኤል እየመጡ እግዚአብሔር አምላክ ነው፣ እግዚአብሔር አምላክ፣ ህዝብን እግዚአብሔር አምላክ ነው ያስባለ ሰው ነው። ስሙና ህይወቱ የተጣጣመለት ሰው ነው። እንደዚህ አይነት ሰው ማጣት ከባድ ነው። እስኪገባ ካላየኝ ብሎታል። መጮ ፈልጓል። የሚመጣውን ክብር ግን ሉዝ ማድረግ አልፈለገም። ስሜቱን ታገሰ። ደመና ውስጥ እስኪገባ ጠበቀው። ልክ ደመና ውስጥ ሲገባ ልብሱን ቀደደ። አለ የእስራኤል ፈረሶችና ሰረገሎች አለ ይሄ ሰው የእስራኤል ክብር ነበር አለ። በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር። አይተነዋል እግዚአብሔር ላይ አለ አለ። ዞር ሲል ከኤልያስ የወደቀ መጎናጸፊያ ያየ። ብራዘር መቀጠል አለበት። መጎናጸፊያውን ብድግ አደረገ። ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ አያዋጣም። ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆመው ያዩታል። ጎናቸው ያለው ከመጣብን ያይላሉ በሉት። አለብኝ ማለት አይጠበቅብህም። ከሩቅ ቆመው የሚያዩዋሉ። እንደዚህ ቆመ ወርዶብኛል አይጠበቅብህም። የነቢያት ማህበር አሉ። በመንፈስም በስጋም በሁሉም ነገር ያያሉ። የኤልያስን መነጠቅ እኮ አላመኑም። የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው። መንፈሳውያን ብቻ አይደሉም፣ በደንብ ነው የሚያዩት። ሩቅ ቆመው እስቲ እንዴ ነው አንተ ቅድም ተከፍሎ ነው የሄዱት አይደል? እስቲ ቆይ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም? የሁለተኛ ነገሥቱ መንፈስ ቅዱስ ራሱ የሚገርም ነው። አላንቀጠቀጠው፣ አላንዘፈዘፈው፣ ዝም ብሎ ነው የወረደው። አጣ ብሎ ነው የወረደው። ልክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም። መጎናጸፊያን ያዘና የኤልያስ አምላክ እግዚአብሔር ወዴት ነው አለ። መጣሃል አልመጣህም ነው። ዘንድሮ ቢሆን ያስታውቃል። በልሳን በመናምን እናጅባለን። ያኔ የለም ልሳን ያለ የለህም አለና ተከፈለ። በሩቅ ቆሞ
የጌታው መንፈስ ላይ ያርፋል። ስሙኝ እቺ ልንገራችሁና ልጨርስ። በኤልያስ እንግዲህ በሁሉም ነገር ነው አይደል? ኤልሳ በኳሊቲም በኳንቲቲም ነው አድቫንስድ የነበረው። 16 ተአምር ነው በእጁ የተደረገው። ኤልያስ 8 ነበር በእጁ የተደረገው። ደብል ነው ሁሉም ነገሩ። ካራክተሩ ባይዘው ኤልያስ ኢያሱና ኤልሳ ኢያሱና ኢየሱስ ተመሳሳይ ነው ስማቸውም፣ ድነትና አዳኙና ማለት የኒው ቴስተመንት ጥላ ነው ሰውየው። በጣም እንትን ነው አይደል? እንደ ኤልያስ አይደለም፣ ይታገሳል ምናምን። አሁን ቤቱ ተወረረ የሚል ቃል አንባቸዋል። አንዴ ዶታይን ነው የሚኖረው ብለው ወረሩት። ኤልያስ ቢሆን ምንድነው የሚያደርገው? ሲጀመር ግያዝ አብሮት አይኖርም። ኤልያስ ቢሆን እሳት ወርዶ አይታገስም። ቀጥሎ ወታደር ከቦታል ምናምን ቢባል አጽድቶ ነው የሚወጣው። ኤልያስ አካባቢውን ነፃ አድርጎ ነው የሚወጣው። ኤልሳስ አይናቸው ይያዛልና ወደ ከተማ ወስዶ አበላቸው። ተቀበስ ኪሎ አብልቷቸው በሰላም ወደ ሀገራቸው ሸኝ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር ነው። እንከን የለበት። በጣም ንጹህ እና መዝጊያውን ልንገራችሁ። ኤልሳን በጣም የተለየ ነው ሰውየው። መዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ምዕራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዘውት ይሄዱ እያለ የምንድነው የሶሪያ አደጋጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይሄንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ ያስነሳል። ብድጋን ይላል። ሰዎቹ አደጋጣ ይመጣ ብሎ ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ ይመጣ። አም ሶሪ በጣም ለእንትን ይከብድ። ዞረው ሲያዩት አደጋጣዩ ራሱ ይጠፋባል። ኤኒዌይስ ወዳችኋል። በመጨረሻ እድል አይቀልድም። ታሪክ ሰሪ መሆን ትፈልጋላችሁ? ዝም ብላችሁ ኖራችሁ መሞት ነው ወይስ ሂስትሪ ሜክ? እግዚአብሔር በህይወታችሁ አልፎ ታሪክ እንደዚህ ነበር የሚሄደው እሱ ከመጣ በኋላ እንደዚህ አይነት ሰዎች መሆን አትፈልጉ? ሆነዋል። ምናልባት ፕሮፋይል እኛም በልጣቸዋል ይመስለኛል። ተምረናል ምናምን 66 መጽሐፍ እጃችን ላይ ያለ በጣም እግዚአብሔር እናውቀዋለን። ኮንስትራክቲቭ የሆነ የሺህ ዓመታት የተደራጀ ቴዎሎጂ ያለን እንበልጣቸዋለን። ምንም የላቸው፣ አልተማሩም። በጣም ውስን ነው መገለጣቸው። በጣም ጥቂት ጊዜ ነው እግዚአብሔር መጥቶ ያዋራቸው። 30 ምናምን ዓመት ሲያገለግሉ 4-5 ነው ብቅ ብሎ የነገራቸው። ግን እንደዚህ ነው የኖሩት። በጣም እኛ የተሻለ ነን እንዲሰራብን በእንደዚህ በጣም ደሊስት በጣም ከህብረተሰቡ መካከል እታች ያለው ሰው ብድግ አድርጎ በስሙ እኔ በስሜ መጽሐፍ ይጻፍ ባይልም ሰዎች ሌላ መጽሐፍ ሲጽፉ ግዴታ እሱን መርሳት አልቻሉ። እኔ ኤርሚያስ ማንበብ አይችልም፣ መጽሐፍ አይችልም፣ አያነብም፣ አይጽፍም። ማንበብ መጽሐፍ አይችልም። ታዲያ አይባልም። ባሮክ ይመጣል። በዚህ ሰው የተሰራውን በሙሉ ይጽፈዋል። ደሊስት በጣም ከስር ያሉትን ብድግ አድርጎ ነው የሰራባቸው። ይሄ ጳውሎስ የሚሉ ሰውዬ እዚህ ከተማ እስኪመጣ ድረስ አገሩ ሰላም ነበር። እሱ ከመጣ በኋላ አርጤምስ ተዋረደች፣ ተከታዩዋ ቀነሰ፣ የሥራ በራችን ተዘጋሉ። እሱ እስኪመጣ እንትኑ እንቅስቃሴው በጣም ሰላም ነው። እሱ ከመጣ በኋላ በጠበጡ አገሩ። ታሪክ እንደዚህ ይሄድ ነበር ለብዙ አመታት፣ ለመቶ ምናምን አመታት። አርጤምስ እያለን ይሄ ሰውዬ ሲመጣ አርጤምስን ጋርዶ ኢየሱስ አስባለው አገሩ እንዲገለበጠብን አሉ፣ አዞረብን።
በትምህርታችሁ ከተማው ሞላችሁት አሏቸው እኮ። አሳጥማጅ ተራ ንግግር ማያቅ አልተማሩም ብሏቸው ከኢየሱስ ጋር ነበሩ ግን ይላሉ እንዳልተማሩ አገር የሚያቀባቸው ሰዎች በጣም ኦራተር አይደሉም እንትን አይመርጡም ዝም ብለው ያወራሉ እግዚአብሔር ግን ይንቀሳቀሳል ይሄ ባካ አልተማረም ብለው ከካህናት ብዙዎች የታዘዙ ሆኑ ለዚህ እምነት ይላል አልተማረም ባካ ብሎ እንቢ ማለት አይችልም ዲሽ የለምን የለ ያኔ ቻናል የለ ሶሻል ሚዲያ የለ ዓለሙን ሞላችሁ ቤቱ ሲገባ ጴጥሮስ የሰበከው ትሏለች ሚስቱ መንገድ ላይ ሲሄድ እነዛ ሰዎች የሰበኩት ድፍን አገር እነሱ ብቻው 11 እኮ ናቸው እድላችን ዛሬም አለኛ አላችሁ አይደል ዛሬ እድል አለ ማለት ነው ስለዚህ ዝም ብለን ቀን ቆጥረን አንለፍ